ናቲ ነው ያገታት እያልኩ ወንድሜ ናቲ አታ ይኸውልህ ተረጋጋ አንተ ይኸውልህ ተረጋጋ ተቀመጥ አንተ ውሻ አንዴ ሶል እባክህ ተቀመጥ አንዴ ተረጋጋና እናውራ አንተ ውሻ ሶል እባክህ ተቀመጥ አንዴ ተረጋጋና ተቀመጡ አንዴ ተረጋጋ ምግብ እኮ ላደርስላት እኮ ነው እዚሁ አግኝቻት ምግብ ልታበላታ አስቀምጫት እኮ ነው አስቀመጥካት ለምንድን ነው ያስቀመጥካት ተረጋጋ ዝም አስቀምጫት እኮ ለምንድን ነው ያስቀመጥካት በቃ ብዙ ማታውቀው ነገር አለ በቃ ትወኝ ማታውቀው ነገር የሸወርከኝ ነው ማታውቀው ነገር ማታውቀኝ ነገር የሸወር በማደጉ ነው አባትየው ነው እኔን ያሳደገኝ የስጋ ዝምድና የለን ወንድማቸው ትክክለኛ ወንድሙ አይደለም ትክክለኛ ወንድሙ አይደለም የሱ ወንድም አይደለም ነው እያልከኝ ያለው አዎ ትክክለኛ ወንድሞች አይደለም ናገሩልኝ እንጂ ሌላ ምንም ያደረጉልኝ ነገር የለም ይውላ ሀብት ይያለ ይውላ እንትን ይያለ ቢያንስ እንኳን መንቀሳቀሻ ለኔ ምንም ነገር የለኝም ይያልኩ ወደ ውጪ ይዞኝ አይሄድም ቢሄድ እስከ ዛሬ ይሄዳል ስንት አመት እኔ ፕሮሰስ ተጀምሮላል ከተባለ በቃ በትንሹ 7 አመት ሆኗል በቃ እንዳልኩ አንቺ ከኋላ አመጣሽ እንዴት ትቀድሚኛለሽ የውጭ በጣም የውጭ ትልቅ ጉጉት አለበት በጣም ቅናት አለበትና በእህት በወንድሞች በጣም ይቀናል እና በጣም እንጃ እንዴ አላስበውም ነበር ታውቃለህ በጣም መወደው ማለት ነው በጣም ነበር መወደው ወንድሜ ነበር እንደዚህ ያረጋል ብዬ ጭራሽ ከዚህ በኋላ ግን አሁን ሰርጊ ቢቋረጥ በ10 ቀን ሁሉ ነገር አልቋል ምን ሰው ተጠርቷል ምን ይባላል አስበዋል የሆነ አለ አይደል የሆነ ቋሚ ነገር ቢኖር ዮኪ ነው የሆነ ነገር ብለ ታሳልፈዋል አልታመምኩኝ እዛ እናት የሚሰማ ስሜት አሁንስ ምን ሆነ ይሁን እውነት አንድ ነገር አሁን ጭራሽ እሷን ይዘልቴር ነው አሁን እኔ እዚህ ስታችሁኝ ይሄ ሁሉ ነገር አድርጋችሁ አንተ ውሻ እኔ ምን እንዳስተኩልና ምን እንዳረኩኝ ታውቃለህ ምንድነው ያረክልኝ እዚህ አንተን እየተቆጣጠርኩ አይደል እንዴ መኖረው ሰውም እኔ ሊያግታታል ብዬ አላስብም ያው ወንድሜ ትንሽ እንዳይከብደው ብዬ ነው እንጂ መቼም ያው ሴቶች መቼ ስላንተ አልነግረህም አይደል በቃ ማለት ነው ሌላ ሰው ጋር ሄዳ ሊሆን ይችላል ነው የምትለኝ ማለት ያው ምን አለ መሰለ እሱን ማለት እሱ ፊት እንትን ማለት ትንሽ ከብዶኝ ነው እንጂ ያው ይኖራል ያው በቃ ገብቷል የሆነ የምጠራጠረው ነገር አለ ምናምን አሁን ደግሞ በጣም ሊያጠራጥረኝና እንትን ሊለኝ ይቻላል ምን መሰለ አሁን ሰርጉ ሲቀር መጥፋት እስከ ዛሬ አትጠፋም ነበር ገብቷል በቃ ወይ ሌላ የምትወደው ሰው አብሮ አደጓ ሊኖር ይችላል ምናልባት ሰሌ ላይ መቻት ይችላል ማለት አንተ ይጠይቃሉ ግን ያው በተለያዩ ምክንያቶች ታሳምነኛለች የሚገርምህ ነገር በተለያዩ ምክንያቶች እኔም በቃ አምናለሁ ያው ዲቴል የሆነ እንደዚህ ግንኙነት ነገር ካላየ ያው ግን ጥርጣሬ ነው አሁን እየነገርኩ ያለው ጥርጣሬ ነውና ሲመስለኝ አሁን ሰለሞን ሜጆን ቀን ጠብቃ እሱ ከሄደ በኋላ ሰርጉ ካለፈ በኋላ የሆነ ነገር ሆኛለሁ ብላ ለተመጣ ይመስለኛል የሆነ ነገር ሆኛለሁ ለምን ያ ከዛ ሚላከው ጥቅም እንዳታጣ ማለት ነው በቃ እሱ እንግዲህ ምንም ያወራው ነገር የነገረኝ ነገር ምንም ውስጥ የደስተኛ ስላልሆነ እንግዲህ በዚህ ማለትም በወንድሙ በኩል የሆነ ጥርጣሬ ስላደረብኝ እሱን መከታተል አለብኝ ምን ነው አታ ፌንት በላ ደህና ነሽ አይዞሽ ደህና ነሽ ምንድነው ያረጋሽ ወይኔ ቆይ ልፍታልሽ ደህና ነሽ ምንድነው ያደረጋሽ እዚህ ውስጥ ደህና ነኝ አይዞሽ ቆይ ነይ አይዞሽ ተነስ ቆይ ተነስ
ናውጣ ተነስ ማነህ አላወከኝም አላወከኝም ወይ ተረጋጋ ጋዜጠኛ ተነስ ስትሸውደኝ እውነት መስሎ ነበር ያኔ ተረጋጋ ምግብ እኮ ላደርስላት እኮ እዚሁ አግኝቻት እኮ ምግብ ልታበላታ አስቀምጫት እኮ ነው አስቀመጥካት ለምንድን ነው ያስቀመጥካት ተረጋጋ ዝም አስቀምጫት እኮ ለምንድን ነው ያስቀመጥካት በቃ እኔ ብዙ ማታውቀው ነገር አለ በቃ ትወኝ ማታውቀው ነገር የሸወርከኝ ነው ማታውቀው ነገር ማታውቀኝ ነገር የሸወር አሁንም ልትዋሸኝ እያሞከርክ ነው የራስህን ህይወት ኑር በቃ ማታውቀው ብዙ ነገር የራስህን ህይወት እኔ የሰዎች ህይወት ነው የምኖረው እንደው ምን አገባ እሺ ተረጋጋ የራስህን ህይወት ኑር ይለኛል እንዴ እዚህ ጋር ሰው እያገተ እኮ ተረጋጋ ምንድነው የምረጋጋው ያረከው ነገር የምረጋጋበት ነገር ነው ናውጣ ውጣ ሂዱታ እኔን ልሸውደኝ አንተ ሌባ አንተ እርኩስ ይሆንክ ሰውዬ ሂድ ስትመጣ አልከበደህም አሁን እንዴት ከበደ ሂዱታ ና ምን አይነት ሰው ነህ አንተ ቆይ ምን አይነት ጨካኝ ሰው ነህ ወንድም ላይ እንደዚህ አይነት ነገር ምንድነው የምትሸውደኝ ያኔ ስትነግረኝ ያለማመኔ እንደዛ ሸወርከኝ ሞላልሃኛ የምትሸውደኝ ሰው አይነት መስዬ ነው ማታውቀው ነገር አትበላስሪ ምንድነው ሁሉ ተቀመጥ ምንድነው ቆይ ይሄ ሁሉ ተራራ ይሄ ሁሉ ምን አቋርጠ እንደዚህ ምንድነው ቆይ ወንድምን እንደዚህ ያደረሰ ምንድነው ቆይ ሊያመልጠኝ ነው ምንድነው የሚያመልጠው እሷን አግብቶ ሲያመልጠኝ ሜዳ ላይ ልቀር ነው ምንድነው የሚያመልጠው እሺ እሷን አግብቶ ሲሄዳው ሜዳ ላይ ልቀር ነው እባክህ ተባበረኝ በቃ እባክህ ሜዳ ላይ ልቀር ነው ማለት በቃ አሁን የቀሩት እንዳለ ሄደዋል አሁን እሷን ይዞ ከሄደ ተመልሶ አይመጣም እኔ ሜዳ ላይ ልቀር ነው እና ይሄ ነው እንትኑ እኔ ትሄዳለህ ተብዬ ከነበሩት ውስጥ ሁሉ እኔ ትሄዳለህ እያለኝ ቁጭ ብዬ ስንት ጊዜ መሰለ እንዳለ ወንድሜንና እህቴን ይዞ ሄዷል አሁን ደግሞ እሷን ይዟል ይሄድ ነው አሁን እሷን ይዟት ሄደ ማለት እኔ እዚህ ጋር ሜዳ ላይ ቀረው ማለት ነው ስለዚህ ነው እኔ ምንም አላረኳትም የወንድሜ ሚስት ነች ምንም ላረጋትም አልችልም አስቀመጥኳት ከዛ ነገሮች እንትን ሲሉ አግተ ነው አስቀመጥኳት የምትለው አግቻት አይደለም ምግብ ሳደርስ እኮ ነው ያየኝ አይደል እንዴ ምግብ ሶስድላት እኮ ነው እና ምግብ የምትወስደው በሰላማዊ መንገድ ነው እንጂ እንደዚህ እያገትካት ነው እንዴ የምታበላት አልበላም ብላ ነው ምግብ እንደዚህ አግተ የምታበላት አይደለም የማታውቀው ነገር አለ እያስረዳው እኮ ነው ለመረዳት ሞክር ኢማጂን እሺ እየነገርኩ እኮ እሺ ንገረኝ እኔ ሲጀመር ሰለሞን ወንድሜ አይደለም በማደጉ ነው አባትየው ነው እኔን ያሳደገኝ የስጋ ዝምድና የለን ወንድማቸው ትክክለኛ ወንድሙ አይደለም ትክክለኛ ወንድሙ አይደለም የሱ ወንድም አይደለም ነው እያልከኝ ያለው አዎ ትክክለኛ ወንድሞች አይደሉም እዛ ቤት ነው ያደግኩት አብረን ያደግነው ግን በቃ የሌለ እንዴት ልበል አስተዳደግ የራሱ በጣም የሚያሳዝን እነሱ እህትና ወንድም እነሱ እርስ በርስ ይዋደዳሉ በቃ የማያደርጉት ነገር የለም እና እነሱ ተዋደዱ ብለ የነሱን ደስታ መንጠቅ ነው እንደሱ አይደለም እያልኩ አሉት ከበፊት ጀምሮ በቃ የሚደረገው ነገር እንዴት እንደሚያስጠላ መድሉ እየተደረገብኝ ያደግኩ ልጅ ነኝ አሁን ደግሞ ትልቅ ሆኑ በኋላ እርስ በርስ እየተጓተቱ ወደ ውጪ አንዱን ጎትቶ ይዞ ሄደ እኔ እዚህ ሜዳ ላይ ልቀር ነው እቺ ልጅ አሁን እባክህ ተባበረኝና እዚሁ ትሁን ምንም ነገር አትንገሩ ሰርጉ ይለፍና ይሂድ አንተ ጭራሽን ተባበረኝ ያንተ ተባባሪ እንደሆነ ነው እባክህ የምፈልገውን ገንዘብ ከፍላለሁ እኔ ገንዘብ አልቸገረኝም ስራዬን ነው የምሰራው እዚህ ጋር እንዴ ያንተ ተባባሪ እንደሆነ ፈልገህ ነው እኮ እየነገርኩ እኮ ነው ያለውበትን ችግር አይደል አዎ እንድትተባበረኝ ነው የምፈልገው እሺ እንድትተባበረ ነው የምፈልገው በሚገባ ያለውን ነገር እንዳለ ትነግረኛለህ ምንም ነገር ሳትዋሽ ይኸውልህ እኔ የምተባበረ በዚህ ብቻ ነው ያለውን ነገር ምንድነው የተፈጠረው ችግር ምንድነው ያለውን ነገር ይሄንን ስትነግረኝ አሳማኝ ከሆነ እተባበራለሁ ይኸውልህ ምን አለ መሰለህ እኔ ሰለሞን ወንድሜ አይደለም እነሱ ቤት አባትየው የአባቴ ቅርብ ወዳጅ ነበረ እና የኔ አባት ሲያርፍ የሰለሞን አባት ጋር እንዳድግ ባደራ ተሰጠ እነሱ ይያሉ በርግጥ እናትና አባታችን ብዬ ልጥራቸው በእውነቱ እነሱ እህትና ወንድማማቾቹ የሚያደርጉብኝ ነገር ደስ አይልም
በቃ የሌለ በቃ ሲጨቁን ያደኩት ማለት ትችላለህ። ግን እናት አባቴ የሰለሞን አባት ማለት ነው። የሰለሞን አባት እኔን በቃ እንዴት ልበል የጓደኛውም ልጅ ስለሆንኩ ያደራ ልጅ ስለሆንኩ ተንከባክቦን ያሳደገኝ። ግን እሱ ከሞተ በኋላ ምንም ነገር የሚያደርጉት ነገር ሲያስጠላ በቃ ገንዘብ በቃ አሁን እኔ 12ኛ ክፍል እንኳን ወድቄ ባጃጅ ነው እንድቀጠር ተቀጥሬ እንግዲህ አስቡ ባጃጅ እንኳን እነሱ ገዝቶልኝ አይደለም ተቀጥሬ ነው ስሰራ የነበረው። እህቴን ወንድሜን ብዬ የማሰባቸው ሰዎች ግን ወደ ውጪ ነው ይዟቸው ይሄዱ ገብቷል። አሁን ደግሞ ኳላ የመጣች እቺ አስቡ እስቲ ኳላ የመጣች እንደገና እቺ ልጅ አግብቶ ይዞ ሊሄድ ነው። እኔ ሜዳ ላይ ልቀር ነው። አንደኛ ትሄዳለህ የተባልኩ ልጅ እስካሁን ጭራሽ አስቡ እንግዲህ ባዳ ሊሄድ ነው። አሁን እንግዲህ እኔ እንደ ስጋ ነው የሚልኝ ስጋ ነው ብሎ ነው። ግን እሱ አሁን ባዳ እንግዲህ ይዘው ሊሄዱ ነው እንግዲህ ሳለው። ስለዚህ አሁን አግብቷት ይዟት ይሄዳል ነው ሐሳቡ አንተ? አዎ አግብቷት እንዲሄድ አልፈልግም። እኔ ብቻዬን ነው የምቀረው። አሁን አንድ የቀረው ሰው እሷ ነች። እሷን ይዟት ከሄደ እኔ ብቻዬን ነው ሜዳ ላይ የምቀረው። ገብቷል? አንድ የቀረችው እሷ ነች። እሷ ከሄደች እዚህ ምን ሊሰራ ይመጣል? ምን ሊሰራ? እኔ ምኑም አይደለም። በቃ ነገርኩ እኮ እንደምኑም ነው የሚቆጥረኝ። ይሄ ምን ማረጋገጫ አለ እኮ? ማረጋገጫ ነገርኩ እኮ። እስካሁን ውጪ አልሄድኩም። እስካሁን ወደ ውጪ አልወሰዱኝ። በቃ ሳይስተካከልለት ቢቀርስ በቃ ለሆዴ ለምግብ ለእንትን ነው እንጂ እንዴት መሰለ በቃ አሁን እንዴት ነው ወተቱን ይሰጡሃል እንጂ ላሟና የት እንዳለች አይነግሩም አይነት ነገር ነው በቃ ህይወት የኔ ማለት ነው። ለዛ ነው አሁን እቺ ልጅ እንድትተባበረኝ የምፈልገው እዚሁ ሰርጉ እስኪያልፍ እዚሁ እንድትሆኑ ገብቷል። ሰርጉ እስኪያልፍ እዚሁ ብትሆንልኝ ለኔ በጣም አሪፍ ነው። እዚሁ እንዳገትካት? አዎ አለበለዛ ካሁን በኋላ ምንም እኔ እኮ አላገትኳትም ያስቸገርኳትም ነገር የለም። ምንም እንዴ ሌላ ነገር ባስብ ደፍራታለሁ ስንት ነገር አደርጋለሁ። ግን ምንም ያደረኳት ነገር የለም። ቁጭ ብዬ እየቀለብኳት ነው። ቆይሽ አንተ ምን ማስረጃ አለክ? ማለት ካገባ በኋላ ከሷ ጋር ሆኖ ሙሉ ቤተሰብ ይዞ ሊሄድ ቢሆንስ? ከዛ ደግሞ እዚህ ሲመጣ ደግሞ ሙሉ ቤተሰብ ሄዷል። እኔ ነኝ ያለሁት እያልኩ እኮ ነው። እኔ ወንድም ሙሉ ቤተሰብ ሄዷል። እኔ ብቻ ነኝ ያለሁት። አሁን እሷን አግብቶ ከሄደ እኔን ጭራሽ ዞር ብሎ አያዩኝም እያልኩ ነው። ጭራሽ የሚልከውን ገንዘቡን ላይ ይቀራል። ለሷ ብሎ ሲልክ ነው ለኔም ገንዘብ ማገኘው። እሱ ራሱ ሁሉ ይቀራል። በቃ ተባበረኝ እያልኩ ነው። ይኸውልህ አሁን እኔ የምልህን ነገር አንተንም ይዞክ ቢሄድስ ምን ማለት ለምንድን ነው የቸኮልከው? እኔን ይዞኝ እንደማይሄድ እኮ በማስረጃ እየነገርኩ ነው። ለምንድን ነው በማስረጃ እንኳን ወድቄ አዝኜ ራሴን ላጠፋ ገመድ እየፈለኩ በነበረ ሰዓት በቃ ባጃጅ እንድሰራ ከሰው ጉረቤት ምናምን አናገሩልኝ እንጂ ሌላ ምንም ያደረጉልኝ ነገር የለም። ይኸውላ ሀብት እያለ ይኸውላ እንትን እያለ ቢያንስ እንኳን መንቀሳቀሻ ለኔ ምንም ነገር የለኝም እያልኩ ነው። ወደ ውጪ ይዞኝ አይሄድም። ቢሄድ እስከ ዛሬ ይሄዳል። ስንት አመት እኔ ፕሮሰስ ተጀምሮላል ከተባለ በቃ በትንሹ 7 አመት ይሆናል። 7 አመት 6 አመት ይሆናል። ቆይ ሳይሳካለት ቀርቶ ሊሆን ይችላል። አንተ ለምንድን ነው እንደ ወጣት የማትረዳው? እየነገርኩ እኮ ነው። ለምን አትሰማኝ? አንተ ከጎን ሆነክ ያለውን ነገር ማውራት እኔንም ይዘኝ ደባከ እዚህ ያለውን ነገር በጣም የሚያስጠላ ነገር ነው። 7 አመት ፕሮሰስ እኮ 7 አመት እያልኩ ነው። መጀመሪያ ከሄዱት ከሶስቱ በፊት እኔ ነኝ ሊሄድ የነበረው ግን በቃ የቤቱ ልጅ ስላልሆንኩኝ ነው። አሁን እቺ ደግሞ ኳላ የመጣች እንግዲህ ስትሄድ አስቡ ማለት ለምንድን ነው አይምሮ ላይ የቤት ልጅ ስላልሆንኩ ብሎ ስለነገረ ነው እንጂ አይምሮክ ይኸውልህ ለአንተ ብዙ ነገር አስቦልህ ሊሆን ይችላል። እንዴት እንደዚህ አይነት ነገር ውስጥ አንተ ወንድሜ ነው የምትለው ሰው ለምንድን ነው ደስታውን የምትነጥቀው? ገብቶሃል? አንተ አሁን ለጥቅም ነው እዛ ሀገር መሄድ ስለምፈልግ እሷን እንትን አልኩበት። አንተ አሁን እዚህ ጋር ጥቅመኛ ሰው እየሆንክ ነው። ገብቶሃል? ስለዚህ ወንድም ሰርጉን ከጨረሰ በኋላ ወይም ደግሞ ሳይጀምር ወንድም የኔ ነገር ምን አረክልኝ እኔንስ ምን ልሁን የት ልውደቅ ብለህ ብትጠይቀው ምን እንዳሰበልህ ምን ታውቃለህ? አንተ ቸኩላ የራሱን የሚለው ሰው ከማገት እንደሚያስብ ሰው ማውራት አለብህ አይደል? ምንድነው አሁን ወንድምህን እሺ አሁን ምንድነው የምትለው? በቃ ምንም ነገር አትንገርብኝ እባክህ እያልኩ ነው። የፈለግኩን ያህል ገንዘብ ልክፈልህ። ይኸውልህ አትንገርብኝ አይደለም ወንጀል እኮ ነው የሰራው እንዴ። ይሄ እኮ ሰው ማገት ማለት እኮ ትልቅ ወንጀል ነው። ገብቶሃል? ሰው አስቀምጫ ነው አላገጥኳትም እያልኩ አስቀምጫለሁ አይደለም በቃ አስራታል እስከ አሰርካት ድረስ አግታታል እንዴ። የጉንም ምን ነው ወንድም ምንድነው አሁን የሚልህ እንዴ? ለምንድነው ቀርበክ ያላዋራው? ለዛም እኮ ነው ርቀት የሚፈጠረው። ቀርበክ ወንድሜ እንደ ወንድምነት በቃ የምታየው
እውነት የምትሳሳለት ስለ ወንድሙ ስለ ቤተሰቡ እውነትም አንተ ውስጥ ካለ ወንድም የኔ ነገር ምን አረክልኝ እባክህ በቃ እንደምታየው ባጃጅም እንደዚህ ነው ፕሮሰስም ከተጀመረ አንተ በኔ ጫማ ካሉን አትረዱም የኔ ወንድም እየነገርኩ እኮ ነው አሁንም ጥሩ ነው እነዚህ ነገሮች አላደርግ ሲለኝ ነው እንደዚህ አይነት ውሳኔ ውስጥ የገባሁት እያልኩ እኮ ነው ምን ሆነ ጠይቀዋል እሺ አው ጠይቄ ሁሉ ነገር እንዴ 7 አመት ፕሮሰስ ከተጀመረ እንደ ልጃቸው አያዩኝም ይሄውላ ሰው ውጪ ሄዷል እያልኩ አይገባህም እንዴ እየነገርኩ እያስረዳው እኮ ነው አንተ ምንም ልትረዳኝ አልቻልክም እየነገርኩ እኮ ነው ያሉት እኮ ለምንድን ነው ያደረጉኝ ነገር እየነገርኩ ነው ያሉት ይኸውልህ ሰርጉ ካለፈ በኋላ ብታስረዳውስ ሰርጉ ካለፈ በኋላ ትላለህ እንዴ ከሰርጉ በፊት ገና የእህትና ወንድም ሳይሄዱ እኔ ልሄድ ነበረ እሺ ጨርሶልህ ቢሆንስ አሁን በምን ታውቃለህ አንተ ልትሄድ ጨርሶልህ ቢሆን በምን ታውቃለሽ ይሄን ንገረኝ እስኪ መጠየቁ አይቀልም ይሄ ሁሉ ነገር ከመሰለ የነገርኩ እኮ ነው ጠይቄ ነው ከዛ በኋላ ነው የራሴ ውሳኔ ውስጥ የገባው ከ7 አመት በፊት ነው አይደለም ፕሮሰስ ዛሬ ነገ እየተባለ ነው 7 አመት ሞልደው ያልኩ እንጂ ከ7 አመት በፊት አይደለም ዛሬ ነገ እየተባለ ያው 7 አመት ሞልደው እንዴ አንተ ምን ሆነ ነው አንተ አንድ የሆነሽ ነገር እንኳን እንትን ተባላለ ተብለህ አንድ ሳምንት ብትቆይ እንዴት ነው የምትሆነው እንደዛ እያለ 7 አመት ቆየ እያልኩ ነው አትረዳም እንዴ ወንድ ልጅ ነህ አይደል እሺ ቆይ እንዴት ነው ያገትካት ይኸውልህ ያገትኳት ሲጀመር እኮ አላገትኳትም በቃ ማለት አገትካት የሚባለው እኮ ስደፍራት የሆነ ነገር ጥቃት ሳደርግባት እንዲች እንኳን ይሄንን የሚያክል ቦታ አገታት ይሄንን የሚያክል ጫካ ውስጥ ይሄንን ሁሉ እንትን አምጥታት የሰው ልጅ እኮ ሰው የሌለበት ለመውሰድ ያህል ነው አሁን ቀለል አድርጌ እኮ ነው ሲጀመር የስጦታ ዕቃ ተመቶልሻል ነይ ብያት እሺ ብላ መጣች ከዛ በኋላ በማክስ በቤንዚን አሸተትኳት ፌንት ሰራች አሰርኳት በቃ ሌላ ምንም የሚጎዳት እሷን ኬሚካል እንኳን የሚጎዳት ነገር እንኳን ስለት እንኳን አላሳዩዋት ምን ያክል አምናክ እንደመጣች አያ እሷ አምናክ ስጦታ ይዞልኝ መጥቷል ማለት ብላ በቃ ያስካት መንገድ ራሱ የሚደብር መንገድ ነው በጥቅሟ በቃ በመትወደው ነገር ነው አሁን እኮ አገትካት የሚባለው በስለት ወይም ደፍሪያት ቢሆን ወይ ስንት ነገር ምንም ነገር ይሁን የሰው ልጅ ይሄንን የሚያስፈራ ይሄንን የሚያክል ጫካ ውስጥ አምጥታ አስረ ምንም አይደለም ትላለህ እንደ ኖርማል ታያለህ ምንም አልጉዳዋትም እያልኩ እኮ ነው ጠይቃት ይኸው ሰዎችም አይተዋላ እዛ ጋርም ደበደባችሁኝ በቃ እኔ አሁን እባክህ ለእኔንም ልቀቀኝ ወይ ለወንድሜ አትንገር ምን ያህል ገንዘብ እንደምከፍል ንገረኝ በቃ ወይ ገንዘብ አዎ ያለኝ ችግር ተረድተህ ገንዘብ ምንድነው ስለ ገንዘብ አሁንም አንተ ሌላ ችግር ልፈጠር ነው ያለብን ችግር ሳታወርድ ከላይ ላይ ሌላ ችግር ገንዘብ ከኔ ጋር ደግሞ ገንዘብ ልትሰጠኝ ነው ከኔ ጋር ደግሞ ወደ ጣቢያ ትሄዳለህ ነው ኧረ እባክህ ወንድሜ ነገር ምንድነው ኧረ እባክህ ማለት ነገር ያለው አይደለም ምንም ይሁን እንዴ ሰው እኮ ነው ያገትከው ሰው እኮ ነው ያሰርከው ያውም ደግሞ የወንድምን ሚስት ምን ማለት ነው አሁን እሺ ቤተሰብ እሺ አሁን ቤተሰብ ሲሰማ ውጭ አሉ ብላለሽ እነሱ ሲሰሙ ምንድነው የፈለጉትን ይበሉ እንደውም ይስሙ እንዴ ነገርኩ እኮ እኔ ተጨቁኝ ተበድዬ ያደኩ ሰው ነኝ እንደ ወንድማቸው አያዩኝም እኔ ስጋር አይደለም ባዳ ነኝ የፈለገ ነገር ብትጨቆን እንደዚህ ይደረጋል ናውን ተነስ ና እሷን እንደዚህ አሰቃይታ እንዲያመጣት ናይት ተቀመጭ አይዞሽ ተረጋጋሽ ደህና ነኝ አመሰግናለሁ አይዞሽ ተረጋጊ ምንድነው ቆይ የተፈጠረው ነገር እስኪ ምንድነው እኔ እንጃ እኔ ራሱ ግራ ገብቶኛል ማለት ማመን አልቻልኩም ታውቃለህ አይዞሽ ተረጋጊ ምንድነው እኮ ንገሪኝ ምንድነው እሺ እኔ እንጃ በቃ እንዴት እንደዚህ ሊያደርግ ይችላል ማለት እኛ ለሱ እኮ ማለት ወንድሙ ለሱ ስንት ነገር ያደርጋል እሱ ግን በሰርጋችን እንዴት እኔ እንጃ እኔ ምንም ሊገባኝ አልቻለም እኔ ሳቀው ጥሩ ሰው ነበር ተረጋጊ በቃ አንቺ አሁን ምንም መረጋጋት ነው ያለብሽ ቆይ ምንድነው ካገተሽ በኋላ ያደረገው ነገር ምናምን አለ አረ ምንም ያደረገው ነገር የለም ምንም ነገር አላደረገኝም በቃ እንዳያችሁት ነው አገተኝ እኔ እሱ ማምን ራሱ አልቻልኩም ነበር ምን ሆነህ ነው ምናምን ስለው በቃ አንቺ ከኋላ መተሽ ምናምን ነገር ነው ያለ አንቺ ከኋላ መተሽ እኔ እዚህ ሆኜ እያከኩኝ አንቺ ከኋላ መተሽ ልትበለጽጊ ነው ምናምን ነገር በቃ ብዙ እኔ እንጃ ከሱ ማይጠበቁ ነገሮች ማለት አውቀዋለሁ ልጁን ከዚህ በፊት በጣም ወደው ወንድሜ ነው ግን
እኔ እንደዚህ አይነት ነገር ያስባል ብዬ አስቤ አላውቅም። ታውቃለህ እንዴት እኔ እሱ አይመስለኝም። እውነት የሆነ ሰውማ አዞት ነው እንደዚህ ያደረገው። እንዴት በሰርጋችን በደስታችን ሲጀመር ስንደግስ የሁሉ ነገር ሲፈጠር አብሮን ከጎናችን የነበር ሰው ነው። ኢቭን ወንድሙ ቢሆንም ያው ማለት እውነተኛ ወንድሙ ስላልሆነ ሚዜው ራሱ እሱ ነው ታውቃለህ። ሚዜነት ተመርጠክ አብረ ሱፍ ለክተክ ምናምን አብሮን እየዞረ እንደዚህ ያደርጋል። እኔ ማመን አልቻልኩም። እውነት ማመን አልቻልኩም። ይገባኛል እንግዲህ አንቺም ደስታሽ ልታይ ብለሽ ጓጉተሽ ምትወጂውን ሰው እየጠበቅሽ ከሱ ጋር ለመኖር ከሱ ጋር ለመቀጠል እየጠበቅሽ እንደዚህ አይነት ነገር መፈጠሩ ያውም ደግሞ ወንድሙ በሚያክል ነገር መፈጠሩ በጣም ነው የሚያሳዝነው። አንቺ አሁን መረጋጋት ነው ያለብሽ። ምንም ነገር መጨናነቅ የሚባል ነገር እንደና ነው ማለት እሱን አግኝታችሁት ነበር? ሰለሞን ደህና ነው። ስለሱ አታስቢ። አሁን አንቺ ታገተሽ እየተፈታሽ አሰብኩት ምን ሊሰማው እንደሚችል ይገባኛል። በወንድም ሚስት ታገተች ማለት ይገባኛል። አወቀ አላወቀም። እሱማ አላወቀም እኮ ግን ሲሰማው ምን ይፈጠራል የሚለውን ነገር ነው እንጃ። ማለት እዚህ ደስታችን ላይ እንዴት ምን አይነት ሰው ቢሆን ነው እንደዚህ አይነት ሀዘን የጨመረብን? እኔ ምንም ሊገባኝ አልቻለም። ምን አይነት ፍጥረት እንደሆነ ልረዳው አልቻልኩም። ዋናው አንቺ እንግዲህ እንደዚህ አይነት ቦታ ውስጥ መተሽ ራስሽን እንግዲህ እንዳየሁት ከሆነ በጣም የሚያስፈራ ጫካ ነው። በጣም የሚያስፈራ ቦታ ነው። ያውም ደግሞ ታስረሽ ታገተሽ ያለው ስሜት ይገባኛል። እኔ እንጃ በጣም ከባድ ነው። የሚገርም ጫካውን ራሱ ያዩት አሁን እናንተ መታችሁ ከወጣሁት ባለ ነው። ውስጡን አይታችሁታል አይደል? ኖርማል ቤት ነው። በቃ እኔ እንዴት ራሱ ይሄ ቦታ እንዴት እዚህ ቦታ ላይ እንዴት እንደዚህ አይነት ቤት ሊኖር ይችላል? በጣም ውስጡ ሲታይ ምንም ነገር ያለ ቤት አይመስልም። እንደዚህ አይነት ጫካ ላይ ያለ ቤትም አይመስልም። ግን ቦታው በጣም የሚያስፈራ ቦታ ነው። አንቺ አይካለ የተንኮሉ ጥቅ ማንም ማለት በቃ ሰርጋችንን ሊያበላሽ ነበር እኮ። ትክክል። የማይጠረጠርበት ቦታ ነበር እሱ ያሰበው። እንግዲህ እኔ ክትትል አድርጌ በደንብ ደርሼበታለሁ። እኔን የሚሸውደኝ መስሎት ነበር። በጣም ነው የማመሰግነው። ምንም ችግር የለም። ምንም ማሳብ ህይወቴን ነው ያዳንክልኝ። አስበዋል ሰርጌ ባይካሄድ ምን አይነት ምን ሊሆን እንደምችል እንዴ! ቤተሰቦቼ ምን ይሰማቸዋል? እናት አለችኝ ማለት በቃ እኔን ደስታ እየተጠባበቀች እንደዚህ ይሄን ዜና ስሰማ አስበው። በጣም ይገባኛል። እንግዲህ አሁን አንቺ አሁን መረጋጋት ነው ያለብሽ። ምንም እንትን ሀሳብ አይግባሽ። እንግዲህ ቆይ ከሰለሞን ጋር እንዴት ነበረ ትውውቃችሁ? እስኪ ከሰለሞን ጋር ያለውን ነገር ከቤተሰቦችሽ ጋር በሰለሞን በኩል ያሉ ቤተሰቦችም በእነሱ በኩልም ያገተሽስ እንዴት ነው? ማለት ከዚህ በፊት እንደዚህ አይነት ነገር ሞክሮ ያውቃሉ ወይስ ከሱ ጋር ቅርርብነታችሁ እንዴት ነበር? እስኪ እኔን ነገር ግለጪልኝ እባክሽ። ያው እኔና ሶል በጣም ረጅም አመት ሆኖናል ኦሬዲ። እሱ ውጭ ከመሄዱ በፊት ነው የምንተዋወቀው። ማለት ትምህርት ቤት ነው የምንተዋወቀውና በቃ አብረን ነበር የምንማረው ምናምን። ከዛ አንድ አጋጣሚ ሆኖ እሱ ወደ ውጭ ሀገር ሄደ። ግን አልተለያየንም። ደስ የሚለው ነገር እስከዛሬ አብረን ነን። በጣም ነው የምወደው፣ በጣም ነው የሚወደኝ። ያው በቃ አላ ለኔ ትልቅ ቦታ ያለው ሰው ነው እሱም። በቃ እኔም ለሱ እንደዛው ያው ከስንት አመት በኋላ ለኔ ብሎ እኔ ለማግባት ብሎ ስለ በቃ ሚስት አርጎ ለመውሰድ ነው የመጣውና በቃ እኔ እንጃ ለሱ ቃል ያጥርብኛል። በጣም ነው የምወደው። ሰርጋችንም በቃ እንዴት ምን አይነት ነገር እንዳሳለፍ ልነግር አልችልም። ማለት በርግጥ አንድ ቀን ከምናምን ነው የቆየሁት እዚህ በቆየሁበት ታይም በቃ በጣም ማለት በቃ ማጣው ማለት በቃ አለ አይደል ሰርጉ ባይካሄድ አሁንም እሱ ተመልሶ ይሄዳል። ከዛ በኋላ እኔ አሁንም እዚህ ነው የምቀረው ምናምን ነገር እሱን ሳስበው በጣም ከብዶኝ ነበር ብታይ። በቃ ስንት አንድ ቀን ብቻ በቃ ስንት ሌሊት እንደሆነብኝ አንዱ ሌሊት ልነግርህ አልችልም። እና በጣም ከባድ ነበረ ለኔ። በጣም በቃ በጣም አሞኝ ነበረ። ፈጣሪ ተመሰገነ ይሁን እናንተ ላከልኝ። ፋሚሊዎቻችን ይታወቁ ነበር በፊት። እኛም ያው ከጻነታችን ነው የምንተዋወቀው። ፋሚሊዎቻችንም ክሎዝድ ነበሩ። እኔ ያው እናት አለችኝ። የሱ እንኳን አርፈዋል። እኔም በማውቅበት ታይም ነው ያረፉት። ከባድ ነበር ለሱ። የዛኔም ከጎኑ ነበርኩኝ። እናት አባቱም አርፈዋል። እሱ የኔ እናት ያለች አባቴ ቢያርፍም ከዛ እህት አለችኝ እና ጥሩ ህይወት ነው የምንኖረው። ማለት አሁን አንቺ እንዴት ነው በቤተሰቦችሽ አሁን እንዳልሽኝ እህት አለኝ ብለሽኛል። አስተዳደግሽስ እንዴት ነበረ ከሰለሞን ጋር? እስኪ ይሁን የተገናኛችሁበት እንዴት ነበረ ስትተዋወቁ መጀመሪያ? እና ስለ ቤተሰቦችሽ እስኪ ያለውን ነገር ስለ እናትሽ ስለ አባትሽ አንዳንድ ነገሮች በይኝ።
ያው ፋሚሊ ላይ ነው የተዋወቅነው እንዳልኩ ፋሚሊ ላይ በቃ ፋሚሊ ክሎዝድ ናቸው ፋሚሊዎቻችን በዛው ማለት እዛን ያለን በቃ እዛን ነበር ኦሬዲ ከዛ በቃ ያደግን መጣን ትምህርት ቤት ማብረን ምናምን ስንሆን በቃ ይሄ ፍቅር የሚለው ነገር መጣ ያው እሱም ፋሚሊዎቹን ሲያጣ ወደ ውጭ ሄደ እህት ወንድሙና እዛ ናቸው በቃ በእነሱ የተነሳ ዙም እዛ ለመሄድ በቃ ከዛ እዚህ ያለው ነገር ደግሞ ያ ተረገሙ ወንድማቸው ባይሆንም ወንድማቸው ነው አሁን እያስተዳደረ ያለው ያው የኛ ቤተሰብ ደግሞ በጣም ጥሩ ደረጃ ላይ ነው ያለነው ማለት በቃ አለ አይደለ ውጭ ለመሄድም ያናክል እንትን የሚከለክል ኑሮ አይደለም ያለን ግን አለ አይደለ ብዙ የሚፈልገው ሰው የለም ማለት እናታችን መሆን አርጅታለች ኦሬዲ ሲስተሬ ታላቂ ነች በብዙ አመት እኔ ሁለተኛ ልጅ ነኝ እና የልጅ ልጆች ሁላ አሏት እናቴ እኔ ቆይቼ ስለተወለድኩ ነው እስካሁን የቆየሁት እና ደግሞ ሶልን እየጠበቅኩኝ ስለሆነ ነው ትምህርት ጨርሼ ከሱ ወደሱ ለመሄድ እየተጣበቅኩ ስለሆነ ነው እንጂ እናቴ ትልቅ ሰው ነች እና ጥሩ ህይወት ነው የምንኖረው በጣም የሚያስቀና ህይወት ነው ያለን አሁን ናቲ ማለት ስለ ቤተሰቦችሽ ነግረሽኛል እስኪ ናቲ ደግሞ ላንቺ ምን አይነት ሰው ነበረ እንዴት ነበረ ካንቺ ጋር ያለው ነገር እንደዚህ ውስጥ ለመግባት አይነት ሰው ነበር ወይ ምን አይነት ስሜት ላንቺ ያሳይሽ ነበር አንዳንድ ጊዜ ሰው ባወራም እንኳን በፊቱ የምታዩ ነገር አለ የምትረጁ ነገር አለ ካንቺ ጋር ታወሩ ነበር እንዴት ነበር ከናቲ ጋር ያላችሁ ነገር ናቲ ማለት መጥፎ ሰው አልነበረም በርግጥ ግን ያው አለ አይደል ሰው ፍጹም አይደለም አንዳንድ ነገር አታጣበትም አንዳንዴ ያው አውቄ እንዳልኩ ያን አክል እኔ ብር አልፈልግምና ብር ሲላክ ምናምን ራሱ አንዳንዴ ቆርጦ ነበር የሚሰጠኝ ሶል ደግሞ እኔን ቀድሞ ይነግረኛል ምናምን ነገር ግን ያው ትዝ አይለኝም ምክንያቱም እኔ ሶልን እሺ ለማለት እንጂ አናክል የብሩ እንትን አይታየኝምና ለዛ ነው እንጂ ልጁ በርግጥ በቃ አለ አይደለ የሆነ ቅናተኛ ነገር ነው ማለት አይጠግብም ብር ምናምን ነገር በጣም ብር ይወዳል እና ሌላ ነገር እንኳን እኔ እንጃ በእኔና በሱ ግንኙነት እኔ ሲናደድ ምናምን ነገር አይቼው አላውቅም እውነቱን ስነግርህ ማለት በቃ ይደግፋል የኔና የሶልን ፍቅር ይወደዋል እኔ እንደማውቀው እንደዚህ እንዴት እንደዚህ ሊያደርግ እንደቻለ አላወኩም ምናልባት ማለት አሁን ባለፈው ያመጣኝ ቀን ከነቀው በኋላ ጠይቄው ነበር ምን ሆነክ ነው ምንድነው አንተና እንደዚህ ያደረከው ምናምን ነገር ስለው በቃ እንዳልኩ አንቺ ከኋላ መጥተሽ እንዴት ትቀድሚኛለሽ የውጭ በጣም የውጭ ትልቅ ጉጉት አለበት በጣም ቅናት አለበትና በእህት በወንድሞቹ በጣም ይቀናል እና በጣም እንጃ እንዴ አላስበውም ነበር ታውቃለህ በጣም መወደው ማለት ነው በጣም ነበር መወደው ወንድሜ ነበር እንደዚህ ያረጋል ብዬ ጭራሽ ከዚህ በኋላ ግን ሰው ማምኑላ አይመስልም ናቲ እንግዲህ ለእንደዚህ አይነት ነገር የተገፋፋ ሰው አይደለም ለኔ ምንም አይነት ነገር መጥፎ ነገር አላሳየኝም ነው እያልሽኛለሽው ወይ ምንም መጥፎ ነገር ማለት ቅናቱ ነው እንጂ ከዛ ውጪ ለኔ ምንም በቃ በትነት ማለት በቃ እሱ ያሰርግ እንዳይካሄድና እኔ ብቻ ውጭ እንዳልሄድ ነው ፍላጎቱ ማለት ቀድሜው እንዳልሄድ ነው ፍላጎቱ እንጂ ከዛ ውጭ እኔ ላይ ሌላ ፍላጎት ያደረበት ሰው አይደለም ማለት ምንም አይነት ያደረሰብኝ ጉዳት የለም እንግዲህ ያውን እሱ ምንም ባለ እንትን ባለ ማለት በዚህ በቅናት ብቻ አንቺን ይሄንን የሚያክል ቦታ አምጥቶ ማገት ማለት በጣም ከባድ ነገር ነው እንግዲህ ወንድሙ ሶል ወንድም አለኝ ብሎ ስለ ወንድሙ አደረገ እንደዚህ ቢባል በጣም የሚያስጠላው ነው እኔ ራሱ እሱ ነው ያሰብኩት ታውቃለህ በቃ አንስቶ አይጠግበውም በጣም የሚወደው ወንድሙ ነው ሶል ለሱ እንግዲህ ገንዘብ እየላከ ነው ብለሽኛል ለሱ ያለውን ነገር እየነገረው ላንቺም እንግዲህ ላንቺ መላክ እየቻለ በወንድሙ በኩል እንዲደርስሽ ማድረግ ማለት ራሱ ለናቲ በቃ ትልቅ ቦታ ነበረው ሶል ማለት ነው አሁን ግን በጣም በራሱ ጊዜ በራሱ እጅ ራሱን አውርዷል ሚገርም ብዙ ነገር ነው የሚያስብለት በጣም ብዙ ነገር እውነት እሱን ራሱ ውጭ ለማሳክ ፕሮሰስ ምናምን ጀምሮለታልና እኔ እንጃ ይሄ ልጅ ምን አይነት ልጅ እንደሆነ አላውቅም ናቲን ወደ ውጭ ሊወስደው አስቦ ነበር ያው ነግሮኝ ነበር እንደዛ እያወራ ሰምቼዋለሁና እኔ እንጃ በራሱ ጊዜ ድሩን እያበላሸ ነው የሚሆነው ማለት አሁን ይሄ ነገር ቢሰማ እኔ እንጃ ሶል ምን ሊሰማው እንደሚችል አላውቅም ሶ ከባድ ነው እኔ እንጃ ብቻ አላውቅም አሁን ይሄ ወደ ውጭ ሊወስደው እንዳሰበ ሶል መች ነው የነገረሽ ቆይቷል እኮ ልጁ ራሱ ያውቃል በርግጥ ቆይቶበት ነው እንጂ አንዳንዴ ይኸውልህ እንትን ስትሆን ቻንስ ራሱ እንትን ይላል አሁን እሱ ስለሚቀና ነው መሰለኝ ብዙ ጊዜ ፌል ያደርግበታል እና
ቻንስለስ የሆነ ልጅ ነው እንጂ በጣም ብዙ ጊዜ ሞክረውለታል። የነሱ ጥፋት አይደለም የልጁ የራሱ ጥፋት ማለት የእድል ጥፋት ነው። ምንም ማድረግ አይቻልም። አሁን ግን እየተስተካከለለት ነው ኦሬዲ ምናምን ብሎኝ ነበርና በቃ ሰርፕራይዝ አረጋዋለሁ ምናምን ብቻ ያለኝ ነበር። ብዙ ባላቅም ብዙ ነገር ሰርፕራይዝ ላደርገው እያሰብኩ ነው ምናምን ብቻ ያለኝ አወራኝ። በጣም በቃ አውርታ አይጠግቡም ነው። በጣም ነው የሚወደው። ደግሞ የአባቴ እናታቸውን ቤት ይዞላቸው ስለሚኖር ደግሞ ሞር በጣም ነው የሚወዱት። በጣም ከባድ ነው። እንግዲህ እስኪ አሁን ናቲ ደግሞ አዋዋሉ እንዴት ነው የምታውቂው ነገር ካለ እስኪ ናቲ አሁን ወንድሙ ውጭ ሀገር ነው የሚኖረው ብለሽኛል። እንግዲህ ናቲ ደግሞ እስኪ ኢትዮጵያ ላይ ምን አይነት አዋዋል ነው የሚሆነው? አንዳንዴ የሚነግርሽ ነገር ካለ ይሄ ነገርም ሊያስጨክነው ይችላል የምትይው ነገር ካለ ናቲ እስኪ ከሰዎች ጋር ያለውን ነገር ምን አይነት ነው? ናቲ ከሰዎች ጋር ብዙ የሚቃረን ልጅ አይደለም ማለት አሪፍ ጸባይ ያለው ልጅ ነው። እንጃ እኔ በማውቀው ማለት ነው ያው አውቀዋለሁ ልል አልችልም። ምክንያቱም እኔ ለማገት የበቃ ሰው ነው። ይሄ ጫካ የሚያውቅ ሰው ነው። እኔ አውቀዋለሁ ልል አልችልም። እና እኔ ሳውቀው ጥሩ ሰው ነው። ከዛ ውጭ አላውቅም ማለት ያው አላ ብር ሲኖር ይጠጣል እንደሆነቱ ብር ሲኖር ግድ ነው። ከተማ ውስጥ እየኖር ካለመጠጣት አይቻልም። ለዚያም ያረጋል ይጠጣል። ግን ያው ይመከራል። እኛ ምን መክረዋለን። አክስቶቹ ምናምን አሉ እዚህ ያወሩታል ምናምን እነሱ ጋር ይሄዳል። ያው በብቸኝነት የመነጨ ስሜት ነው ምናምን ስለሚባል ብዙም የሚቆጣጠረው ሰው የለም። ግን ሌላ ጸባዩ አሪፍ ነው። ሰው ይወዳል በጣም። እኛም በጣም ነበር የምንወደው። እንግዲህ እንደዚህ ለማድረግ ምን እንዳነሳሳው ናቲ ጥሩ ሰው ነው ብለሽኛል። እንግዲህ ቅናት ብያለሁ እኮ ልጅ በጣም ነው አንቺ ቀድመሽው እንዳትሄጂ ነው ብለሽኛል። እንግዲህ ሰለሞንም ምን እንዳዘጋጀልሽ ሳያቅ አንቺን እዚያ ይሄንን የሚያክል ቦታ ይሄንን የሚያስፈራ ቦታ አምጥቶ ማገቱ ራሱ በጣም ትልቅ ቅሌት ነው። እንግዲህ እስኪ ከባድ ነው። አንቺም አሁን መረጋጋት ነው ያለብሽ። እሺ በጣም ነው የማመሰግነው። እውነት በጣም በቃ እኔ እንጃ ሰርጌ ቢበላሽ አስበዋል ምን እንደሚሰማኝ። በጣም ነው የማመሰግነው እናቴ። እውነት እናቴን አጣት ነበር። እናትሽ ተመስገን ያንቺ ስር ትክክል። ቤተሰብ እየተጠባበቀ ባለበት ሰዓት በጣም ስንት ነገር ስንት ፌል ቢያደርግ ስንት ነገር አለ። ቤተሰብ ተጣርቶ ሁሉ ነገር ኦሬዲ ኩልቅ ነው የቀረው ታውቃለህ። ከዚህ በላይ ምን በስማ አይዞህ አንቺ ምንም መረጋጋት ነው ያለብሽ ከዚህ በኋላ። ከባድ ነው እውነት ወይ ይገባኛል። በስማ ታውቃለህ እናቴ ምን እንደምትሆን አስበው ወይ አሁን ሰርጌ ቢቋረጥ በ10 ቀን ሁሉ ነገር አልቋል። ምን ሰው ተጠርቷል ምን ይባላል አስበዋል። የሆነ አለ አይደል የሆነ ቋሚ ነገር ቢኖር ዮኬ ነው የሆነ ነገር ብለህ ታሳልፈዋል። አልታመምኩኝ እዛ እናቴ የሚሰማ ስሜት አሁንስ ምን ሆነ ይሁን እውነት። እንግዲህ አሁን ሶልንም እንግዲህ እናዋራዋለን ሄደን ሶልንም ታገኛለሽ። ምንም ነገር አንቺ አሁን መረጋጋት ነው ያለብሽ ከዚህ በኋላ። እናትሽ ምንም አትሆንም። በሰላማዊ መንገድ ከእናትሽ ጋር እናወራለን፣ ከሶልም ጋር ያለውን ነገር እናወራለን። አሁን ተነሽ አንቺ አይዞሽ፣ ተረጋጊና ራስሽን እያዳመጥሽ አይዞሽ። ነይ በዚህ በጣም ነው የማመሰግነው። ችግር የለውም። ሶል እዚህ ቤት አቤት እንደምን ዋልክ? ኦ ማይ ጋድ ሰምሪ ምን ማለት ነው? ኦ ማይ ጋድ ሰምሪ ሶል ደስ አለ በጣም በእውነት ሁላችሁንም ከልብ ነው የማመሰግነው። ምንም አይደለም፣ ምንም ችግር የለውም። አንዴ ሶል ማውራት ያለብን ነገር ስላለ ተቀመጥና እባክህ እሺ ተቀመጡ። ማምን አቃተኝ እኮ ተቀመጡ። ኦ ማይ ጋድ ምን ማለት ነው? ይኸውልህ ሶል አንዴ እናውራ። ይኸውልህ ይሄ ወንድሜ ነው የምትለው ሰው በጣም ችግር ያለበት ሰው ነው። ማለትም አጠገብ ያለው ሰው ማለት ነው። ማለት እሱ ይሄ ሁሉ ነገር እያደረገ ያለው እሱ ነበረ። ይሄ ሁሉ መከራዬን ሲያበላኝ አንተንም እንደዚህ እያደረገ የነበረው ወንድም ነበር። ምንድነው የምትወራው? ይገባኛል፣ ስሜቴ ይገባኛል። ግን ይኸውልህ ልታገባት የነበረች ሴት ያገተብህ እሱ ነው። ቦታው ላይ ድረስ ሄጄ ያስኩት እኔ ነኝ። ናቲ ነው ያገታት እያልኩ ወንድሜ
ወንድሜ ናቲ አታ ይኸውልህ ተረጋጋ አንተ ይኸውልህ ተረጋጋ ተቀመጥ አንተ ውሻ አንዴ ሶል እባክህ ተቀመጥ አንዴ ተረጋጋና እናውራ አንተ ውሻ የሚባለው እውነት ነው ሶል እባክህ ተቀመጥ አንዴ ተረጋጋና ተቀመጡ አንዴ ይኸውልህ አንተ ስትረጋጋ ተረጋጋ አንዴ ሶል ተረጋጋ ትለኛለህ እንዴ ሶል ተረጋጋ በቃ እባክህ ተረጋጋ አንተ ውሻ ተረጋጋ እንደ እኔ የማደጉ ነገር ያረከው ማለት ነው የማደጉ ልጅ እኮ ነኝ ኦ ማይ ጋድ አንድ ነገር አሁን ጭራሽ እሷን ይዘህ ልትሄድ ነው አሁን እኔ እዚህ ስታችሁኝ ይሄ ሁሉ ነገር አድርጋችሁ አንተ ውሻ እኔ ምን እንዳስተኩልና ምን እንዳረኩልኝ ታውቃለህ ምንድነው ያረክልኝ እዚህ አንተን እንትን እየተቆጣጠርኩ አይደል እንዴ የምኖረው ያንተን ውራጅ እየለበስኩ ያንተን ካንተ ይብነ ውሻ ነህ ሶል እባክህ ተረጋጉ የበላህበትን እጅ የነከስከው እሺ እኔ ምን እንዳስተኩልና ምን እያረኩልኝ እንደነበር ብታውቅ ነው ይሄን አታረግም ነበር ምን አታስብልኝ ምን እያሰብክልኝ ነበር ይገባሉ ማለት ነው እዚህ ውስጥ ያለው ሙሉ መረጃ ያንተ ነበር የቤቱ ካርታ ሙሉ ሁሉ ነገር ባንተ ውስጥ ለማድረግ ጫፍ ላይ የደረሰ ካርታ ነው ሲቀጥል ደግሞ አንተን ወደ ውጭ ለመውሰድ ሙሉ ፕሮሰሱን ጨርሼ አንድ ግሪማ ብቻ ነው የቀረው አንተ ግን ጅብ ነህ እባክህ ሶል በቃ ተረጋጋ እንዴት ነው የምረጋጋው ይገባኛል ስሜቱ ግን ተረጋጋ በቃ ወንድሜ ምነው እኮ ነው ወንድሜ እኮ እንደዚህ ያደረገኝ ተረጋጋና ተቀመጥ እባክህ ሶል በቃ ሶል እባክህ ይቅር በለኝ እባክህ እንዳትገኝ ወደዛ በለኝ ሰውዬ ወደዛ በለኝ እኔ አላው አረብ እንደው ተቀመጥ በቃ ተቀመጥ ሶል በቃ ተረጋጋ እባክህ ተረጋጋ ተቀመጥ ሶል እባክህ ይቅርታ አድርግልኝ ሶል አይኔን ማየት ሶል ተረጋጋ አንዴ ተረጋጋ እባክህ ሶል ሳምሪ ንገሪ ምን አርግይሻለሁ የኔ ቆንጆ ንገሪ ምን አርግይሻለሁ ሳምሪ ከቻልክ ድምጹንም መስማት አልፈልግም አይንም ማየት አልፈልግም እባክህ ተረጋጋና ታወራለህ አንዴ ይረጋጋ ናቲ መቻውኩ ወይኔ ሶል እባክህ አይዞህ በቃ ሶል በቃ ተረጋጋ ምንም እንድትወራኝ አልፈልግም አየህ ባዳ ነው ሁሌም ያሳየኸኝ አሁን አንተ ባዳነት ግን በጉዲ ብቻ እንደመጣ አሳየኸኝ አሁን ነው የተረዳው አንተ ክፉ ቃላት ተናገረኝ እኔም በስሜት ተነሳች ክፉ ቃላት ተናገረኝ ሶል በቃ ተረጋጋ ቃላት ተናገር ሶል ላንተ ይሄ ያንስብሃል ጉዲ ብቻ ነህ ባዳ ነህ በቃ ባዳ ነው ሁሌም ባዳ ነው በቃ አሳይተኛል አመሰግናለሁ በጣም ነው የማመሰግነው የሰራው ስራ ምንም እንደ ደህና ስራ አትየው እባክህ ምንም የማይጠቅም ስራ እኮ ነው ምንም ላንተ የቤቱን ካርታ ባንተ ስም ሊያደርግ የነበረ ሰው አንተ ምንም ነገር መረጃ ሳይኖር ስለሱ ክፋት ምንድነው እንደዚህ ሊያስጨክን የቻለው ቆይ ምንድነው ምን አይነት ሰው ነህ አንተ የወንድምን ሚስት ማገትን ምን እንደሆነ ታውቃለህ ምንም የማደጎ ልጅ ብትሆን እኮ ፕሮሰስ እንደጨረሰልና አንድ ማተብ እንደቀረውና እያወራኝ ያለው ወንድሜ እባክህ ና አሁን አንተ ተነስ ወደ ህግ ትሄዳለህ ተነስ ይዱታ ነው ያዙት እንግዲህ ውድ ተመልካቾቻችን በጣም የሚገርም ነገር ነው በጣም የሚያስጠላ ነገር ነው ወንድም የሚያክል ነገር የወንድሙን ሚስት ሊያግት ምን አይነት ነገር እንደዚህ ሊያነሳሳው እንደቻለ ስንት ነገር ወንድሙ የቤት ካርታ ወደ ውጭም ሊወስደው እንደሆነ እየነገረን ነበር በጣም በስሜት ውስጥ ሆኖ ወንድሙን በጣም ተናዶበታል በጣም የሚደብር ነገር ነው ወንድሙ ላይ የሰራበት እንግዲህ ሳምሪ አንቺም ተረጋጊ እስኪ ያገተሽ እንዴት ነበር እስኪ እንዴት ነው ሊያገትሽ የቻለው ምንድነው ኬዛችሁ ለማገት የተነሳው ለምንድነው እስኪ ንገሪ አይ እኔ ያው ኬዙ በቃ ያው እንደነገረ ነው ልጁ ቅናታም ነገር ነውና ማለት ሌላ ጊዜ እናወራለን እንቀራረባለን ያው እሱም ያውቃል ሁሉም ነገር በሱ በኩል ነው የምንገናኘው በርግጥ ሁለታችን ብናወራም ብቻ ብዙ በሱ በኩል ነበር የምንገናኘው ማለት በቃ በሱ በኩል ብዙ መልክቶችን ያደርስልኛል እሱ ልጁ ማለት ነው ወንድሙ ግን እንጃ እንደዚህ ያስባል ይያ አላሰብኩም እንደዚህ እንደውም ከሱ ጋር ቴክስት እያወራን ነበር ያን ሰዓትና
ሶል ቃል ኮልሻል አለኝ ማለት ነው። እንደመጣ ደግሞ አውቃለሁኝ ግን በቃ ይሆናላ ሰርጋችን ምን ስለደረሰ ምናምን በቃ ሰርፕራይዝ ሊያደርገኝ ነው እንዴ ምናምን ብዬ እንዴ ምን ማለት ነው ምናምን ስለው አይ ነይ በቃ በጣም አስፈላጊ ዕቃ ነው የሆነ ዕቃ ስላት ብሎኛል ምናምን ነገር ብሎ ጠራኝ ማለት ነው። ከዛ በቃ እሺ የሆነ ሰርፕራይዝ ሊያደርገኝ ነገር ይሆናል ብዬ ሄድኩኝ። ከዛ እዛ ሲሄድ የጠራኝ ቦታ ደረስኩ። ከደረስኩ በኋላ አፈነኝ በሆነ እንትን ማለት ነው የሆነ ነገር በሆነ ጨርቅ አፈነኝ። ከዛ በኋላ የሆነ መድኃኒት እንትን አለ መሰለኝ የሆነ ነገር አስነካኝ። በቃ ራሴን ሳትኩኝ። የሆነ ካፌ ነገር ነበረና በቃ እዛ ራሴን ሳትኩኝ። ከዛ ያገኘችን ቦታ ነው በቃ ራሴን ያወቅኩትና እዛ ነበርኩኝ። ከዛ ምንድነው ምናምን ችግር ምንድነው በጣም ነው የምንቀራረበው እንዳልኩ ፒስ ነንና ምንድነው ችግር ምናምን ብዬ ስጠይቀው በቃ እነሱ ጭራሽ አሁን እሱ አግብቶ ሲኖር ማየት አልችልም እኔ እዚህ ያከኩ እነሱ እዛ ተንደላቀው እየኖሩ ምናምን ነገር ነው ያለኝ። ምላሹ ይሄ ነበር ማለት በቃ ምንም እንደ ይሁሉ ማለት ከኔ እኩል ነው እሱ ለኔ ብር ሲልክልኝ ከኔ እኩል ብር ይላክለታል። ከዚህ በላይ ምን እንደሚፈልግ እኔ ልገማኝ አልቻለምና በቃ ቅናት ነው ለዚህ ነገር ያበቃው። በጣም ነው የሚቀናው ልጁ። እነሱ ውጭ ሆኑ እየኖሩ እዚህ ቤቱ አይተዋል። ቤቱ በጣም ከዚህ በላይ ምን ይፈልጋል? ነግሮኛል። በስሙ ሊያደርገው እንደሆነ ነግሮኝ ነው ተስማምተን ነው ይሄ ነገር እንትን ያልኩት። አውርቶኛል። እኔንም ለዚህ ላደርግለት ታስቢያለሁ ምን ታስቢያለሽ ብሎኝ ነበረ። ሰርፕራይዝ ሊያደርገው ነበር ሀሳቡ እና ውጭም ሊወስደው ሀሳብ ነበረው እንዳለው ግን እሱ ቸኮለ። ሁሉንም ነገር በገዛ እጁ አጣው። ወንድሙ ቢሆን በነገራችን ላይ እንደዚህ አያደርግም ነበር። ወንድም ስላልሆነ ያው ደም ያልሆነ ነገር ታውቀዋለህ። እንደዚህ ነው መጨረሻ። ወይኔ ብቻ ከባድ ነው። አስበዋል? እንደዚህ የራሴ በምትወደው ወንድሜ በምትለው ሰው እንደዚህ መከዳት። ለሱ ስንት ነገር እያሰብኩ ስንት ነገር ለማድረግ ማይ ጋድ። በቃ ተረጋጋ። ጥሩ ነው ብቻ በጣም እናመሰግናለን። ቃላት ያጥረኛል። ቢያንስ ሰርጋችንን አሁን ከዚህ በኋላ ሰርጋችንን አላለፈም። ያው ይጋባለን። እኛም ለሰርጋችሁ እንመጣለን። ኧረ ተጠርታችኋል። በጣም ነው የምናመሰግነው ያለውን ነገር እንግዲህ በእውነት በጣም ነው የማመሰግነው አንተ ላደረግከው ነገር። ችግር የለውም እኔ ስራዬ ስለሆነ ችግር የለውም። እኔ እኮ እንደዛ ሲጨናነቅ ራሱን እንዲያሙ እያሰብኩ ጭራሽ ለሱ እንትን እላለሁ ታውቃለህ። ቀደም መዛገብ ምናምን እኮ ነው የሚያደነው ብቻ ማለት እንደዚህ ሚዲያ ላይ ቀርቦ ስለማያውቅ ምናምን ነገር ህፃንም ስለሆነ እንደዛ ነገር ነበር ያሰብኩት። ለካ እሱ የሰራውን በውስጡ አላስቀምጦ ብሎ ነው የሚሸውደን መስሎት ነበር። እኔም አውቄ ብዙ ቦታ ላይ ተሸውጄለታለሁ፣ ሆን ብዬ ተሸውጄለታለሁ። ምክንያቱም እኔ መረጃ ማወጣጣበት መንገድ ለየት ያለ ስለሆነ ብሏላ ብዙ ነገር አውርቷል። አንተም ባልነበርክበት ሰዓት ብዙ ነገር በእኔ በኩልም የነገረኝ ነገር ስላለ ያን ነገር ይዤ ወደ መረጃዎቹ እንድገባም የገፋፋኝ አውቄ ነው። ገብቶሃል? ችግር የለውም። ቃልም ገብቼልህ ነበር እንግዲህ አመጣልሃለሁ ለባለቤትህም ብዬ ነበረ። ያው ከአጠገብ አስቀምጬልሃለሁ። እሱማ በራሱ እጅ በበላበት ነው እንትን ያለው። የበላበትን እጅ የነከሰው አጣ። እኔማ አገኘኋት ፍቅሬን አግኝቻለሁ። እንግዲህ በጣም ነው የምናመሰግናችሁ። ሰርጋችን ቀንም እንደምትገኝ ተስፋ አድርጋለሁ። ችግር የለም። እንግዲህ ውድ ተመልካቾቻችን የዛሬው ቪዲዮአችን በጣም የሚገርም ታሪክ ነው። እንግዲህ ወንድሙ የሚያክል ሰው ማለትም ያው እንደ ወንድሙ ነው የሚያየው። በዚህ ጊዜ ንብረት የሚያክል ነገር እንደዚህ መሬት ማለትም ከተማ ላይ እንደዚህ የሚያክል መሬት ንብረት ቤት ሊሰጠው እንደሆነ ስንት ወረቀት አውጥቶ አሳይቶናል። ወደ ውጭ ሀገርም ሊወስደው እንዳሰበ ነግሮናል። አይታችኋል። በጣም የሚገርም ነገር ነው የደረሰበት ወንድማችን ላይ። በጣም የሚያሳዝን ነገር ነው። ቢሆንም ግን በእኛ ክትትልና በእኛ ጥረት ባለቤቱ ከእጁ አስገብተንለታል። ሰርጋቸውም ያው እንግዲህ ደርሷል። ለሰርጋችንም አትቀሩም ብለው እየነገሩን ነው። በጣም ነው የምናመሰግነው። እንግዲህ ውድ ተመልካቾቻችን የዛሬው ቪዲዮአችን ይህን ይመስል ነበረ። ሀሳብ አስተያየታችሁን ኮመንት ላይ አሳውቁን። ዲስክሪፕሽን ላይ ባለው ሊንክ ሀሳብ አስተያየታችሁን መጻፋችሁን እንዳትረሱ። ቸር ሰንብቱ።